ኢትዮጵያ የጀመረችውን የዲጂታል ፋይናንስ ጉዞ ለማጠናከር የጀርባ አጥንት ሆኖ እየሰራ ነው የኢትዮጵያ ንግድ ባንክ። የኢትዮጵያ ንግድ ባንክ በዘንድሮ የዲጂታል ግብይቱ 72% እድገት አሳይቷል። በዲጂታሉም በቅርንጫፎችም በፋይናንስም ሀገራችንን በዋልታነት ተሸክሞ ያለ መሆኑን የሚያሳዩ ቁጥሮች ናቸው። ይሄ ዲጂታል ግብይታችን ከአምና ጋር ሲነጻጸር የ72% እድገት ነው ያሳየው። ቤዙ ትልቅ ነው። ከዚህ ቤዝ ላይ እንደምታዩት 12.9 ትሪሊዮን ነበር አምና ግብይት የነበረው። በአንድ ዓመት ውስጥ ብቻ ከ10 ትሪሊዮን በላይ አድጎ 22.2 ትሪሊዮን ገንዘብ መንቀሳቀስ የተቻለው በዲጂታል ግብይት ብቻ ነው። በዘንድሮ ዓመት ውስጥ የኢትዮጵያ ንግድ ባንክ ዲጂታል ቻናሎች በርካታ ገንዘቦች በቀላሉ እንዲንቀሳቀሱ አድርገዋል። በዲጂታል ቻናል ወደ 3.48 ቢሊዮን ግብይቶች ማለት ይሄ ደንበኛ ምልልስን ነው። በአመት ውስጥ የኢትዮጵያ ዲጂታል ቻናሎች የኢትዮጵያ ንግድ ባንክ ዲጂታል ቻናሎች 22.2 ትሪሊዮን ብር ነው ያንቀሳቀሱት። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ የ2025-2026 በጀት አፈጻጸምን አስመልክተው በሰጡት መግለጫ ባንኩ በተለያዩ ዘርፎች 648 ቢሊዮን ብር ብድር መስጠቱን አውስተዋል። 708 ቢሊዮን ብር የሰበሰበ ቻናል የዛሬ 6 ዓመት የተጠራቀመ ዲፖዚታችን 595 ቢሊዮን ብቻ ነበር። ከዛ የተሻለ ሆኗል። ይህንን የዛሬ 6 ዓመት ከነበረው ጋር አፈጻጸም ስናይ የ13 እጥፍ እድገት ማሳየ ነው ማለት ነው። 2.4 ትሪሊዮን አድርሶታል። 32.5 ቢሊዮን ብቻ ነበረ። የዘንድሮ በዚህ ዓመት ትርፋችን ወደ 80 ቢሊዮን ከፍ ብሏል። በቀጣይ የኢትዮጵያ ንግድ ባንክ አሁን ካሳየው ውጤት በሁሉም ዘርፎች የተሻለ ሆኖ ለመገኘት ውጥን አለው።